እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁል ጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ አባታችን አቡነ ኤዎስጣቴዎስ ከአባታቸው ከክርስቶስ ሞዓና ከእናታቸው ከስነ ሕይወት እንደዚሁ ገራልታ በተባለ በሰሜኑ የሀገራችን ክፍል ተወለዱ። ወላጆቻቸው ማዕቀበ እግዚእ በሚል የተጸውዖ ስም ሰየሟቸው። ዕድሜያቸውም ለትምህርት እንደደረሰ ከእናታቸው ወንድም ከአባ ዘካርያስ ትምህርት ቤት ገብተው ለዲቁና ሙያ የሚያበቃውን ጸዋው ምንባብና ዜማ ከተማሩ በኋላ ማዕረገ ዲቁናን ተቀብለው ቤተ ክርስቲያንን ማገልገል ጀመሩ። ቀጥለውም ብሉያትና አዲሳትን ሊቃውንትንና መጽሐፈ መነኮሳትን ካጠኑ በኋላ በምነና ዓለም ለመኖር ወሰኑ። እንዲሁም መነኮሱ። ሦስቱም የምንኩስና ደረጃዎች በየደረጃ አገኙ። ሦስቱ የምንኩስና ደረጃዎች ያልኳቸው የሚከተሉት ናቸው። በታሪክ እንደምንረዳው አንድ ሰው ለመመንኮስ ከወሰነ በኋላ መጀመሪያ የሚሰጠው ቀሚስና ቅናት መታጠቂያም ነው። ከዚያም ትዕግስቱ፣ ትሕትናው፣ በጾምና በጸሎት መትጋት፣ በአጠቃላይ መንፈሳዊ ብቃቱና ስነ ምግባሩም ታይቶ ተጠንቶ የጌታ አክሊል እሾህ ምልክት የሆነውን የቁምስናን ማዕረግ ባለው የገዳሙ አበምኔት ወይንም ሊቀ ጳጳሳት ተባርኮ በአንብሮተ እድ ራሱ ላይ ይጫናል። ከዚያም የመጨረሻውን ደረጃ አሁንም በድጋሚ መንፈሳዊ ብቃቱና ትሩፋቱ ታይቶ አስኬማ መላእክት የሚባለውንም ከቀሚሱ በላይ እንዲደርብ ይሰጠዋል። ቅዱስ አባታችን እነዚህን የምንኩስና ማዕረግ ደረጃ በደረጃ ካገኘ በኋላ በሰሜን ኢትዮጵያ በተለይም በሐማሴና እንዲሁም በሰርዌ ልክ እንዲሁም በማህላ ሀገር የመንፈስ ቅዱስ ወንድማቸው አቡነ ተክለ ሃይማኖት ሲያደርጉት የነበረውን ሐዋርያዊ ተልእኮ ማለትም ስብከተ ወንጌልን በማስፋፋት የብዙ ምዕመናን መንፈሳዊ ሕይወት በሕገ ወንጌል እንዲመራ አድርገዋል። አምልኮ ባዕድንም ለማጥፋት እንዲሁ ታግለዋል። ጠንቋዮችንና ምትሃተኞችን፣ አስማተኞችን እንዲሁ ታግለዋል። ሕዝቡ ፈጣሪውን ብቻ እንዲያመልክ አስተምረዋል። በሐዋርያዊ ተልእኳቸው ውስጥም 2 ሰንበቶች ማለትም ቅዳሜና እሁድን እኩል እንዲያከብሩ አድርገዋል። አቡነ ኤዎስጣቴዎስ በሀገራቸው ኢትዮጵያ ውስጥም ወደ ግብፅና ከዚያም ባሕረ ኢያሪኮ
አቋርጠው በደሴተ ቆጵሮስና በኢየሩሳሌም አድርገው ወደ አርመንያ ሂደው በስደት ለመኖር የወሰኑበት ምክንያትም ነበር። አባታችን አቡነ ኤዎስጣቴዎስ የትውልድ ቦታቸውን ትተው ለመሰደድ የወሰኑት በቀዳሚት ሰንበት ምክንያት ነበር። አቡነ ኤዎስጣቴዎስ ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ በኦሪት ዘሌዋውያን ያሉትን ማለትም የገደለ ይሙት፣ ዓይን ያወጣ ዓይኑ ይውጣ፣ ያመነዘረ በድንጋይ ተወግሮ ይሙት፣ ያን ወይንም ይህንን የነካ ወይንም የቀመሰ ርኩስ ነውና በሥጋውም ሁሉ ይቀጣ የሚለውን በሙሴ በኩል የተላለፉትን ሕግጋት ሁሉ አሻሻላቸው። እንዲሁም የመጀመሪያዎቹ 10 ትእዛዛትን ሁሉ አልሻረም። ስለዚህም ከ10 ትእዛዛት አንዱ ሰንበትን አክብር የሚለው ስለሆነ የመጀመሪያዋ ሰንበት ቅዳሜ ከሰንበተ ክርስቲያን እሁድ ጋር እኩል መከበር ይገባታል። እግዚአብሔር ራሱ ፍጥረቶቹን ሁሉ ከእሁድ እስከ ዓርብ ፈጥሮ ጨርሶ በዕለተ ቅዳሜ ረፍት አድርጓልና። የእምነት አቋሙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እንዲሁ አስተዋወቁ። በሌሎች ጊዜያት ሌሎች ሊቃውንት ወንድሞቻቸው አቡነ ኤዎስጣቴዎስን በፍትሐ ነገሥት አንቀጽ 19 ቁጥር 713 ላይ እንደዚህ ተብሎ እንደተጻፈው ክርስቲያኖች እንደ አይሁድ ቅዳሜን ማክበር አይገባቸውም የሚለውን ቀኖና የማያከብሩ ለሰንበት አይሁድ የሚቆረቆሩ መነኩሴ ናቸውና የክርስትና እምነታቸው ትክክል አይደለም ወይንም ምጸጽ አለበት ማለት ጉድለት አለበት ብለው የኢትዮጵያ ንጉሠ ነገሥት ለነበሩት ለአፄ አምደ ጽዮንና ግብፃዊው ጳጳስ ከሰው በፍርድ አደባባይ ፊት አቀረቧቸው። አባታችንም ለቀረበባቸው ክስ እውነት መሆኑን አምነው ተቀብለው ለምዕመናንና ለትምህርታቸው በቂ መረጃ እንዲሁ በመስጠት ከ10 ትእዛዛት ውስጥ አንዱ አክብር ሰንበቴ የሚለውን በማብራራት አቅርበዋል። በዚህም ምክንያት በሐማሴና በሰራያ አካባቢ ምዕመናን ደቀ መዝሙራቸውን አባ ብሳዲን ትተው ሌሎች ተማሪዎቻቸውን ደቀ መዛሙርቶቻቸውን አስከትለው ለችግሩ መፍትሔ ፍለጋ ለፓትርያርክ ቢንያሚን ይግባኝ ለማለት ወደ ግብፅ ሀገር ተጓዙ። ፓትርያርክ ቢንያሚን ከላይ የተጠቀሰውን የፍትሐዊ መንፈሳዊ አንቀጽ ጠቅሰው በንጉሥ ቆስጠንጢኖስ አዋጅ ላይ በኒቂያ ጉባኤ በተደረገው 318ቱ ሊቃውንተ ቤተ ክርስቲያን የወሰኑት ክርስቲያኖች ሰንበትን ክርስቲያን እሁድን እንጂ ሰንበት አይሁድ ቅዳሜን እንዲያከብሩ አልታዘዙም የሚል መልስ ሰጥተው አቤቱታቸውን ውድቅ አድርገውባቸዋል። ፍጡራን ከሰሩት ሥርዓት ፈጣሪ የሠራው ሥርዓት ይበልጣልና በትውልድ ሀገሬ ውስጥም ሰንበት ቅዳሜና እሁድ እንዲሁም በክርስቲያኖች ዘንድ እኩል የማይከበሩ ከሆነ አገሬን ጥዬ ብሰደድ ይሻለኛል ብለውም ወሰኑ። ስለዚህም በዚህም ምክንያት ወደ ሀገራቸው ላለመመለስ ተስፋ ቆርጠው ጎርጎርዮስ ከሳቴ ብርሃን በ301 ዓመተ ምህረት ወደ አቀና ሀገራቸው ወደ አርመንያ እንዲሁ ተጓዙ። አርመንም እንደደረሱ የአርመን ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች እንዲሁም አራራት ውስጥ የሚገኙ ገዳማት መነኮሳት እንዲሁም ምዕመናን በደስታ ተቀብሏቸዋል። በዚያም በአርመንያ ሀገር ወንጌልን በማስተማርና ብዙ ታላላቅ ታምራትን በማድረግ ተጋድሏቸውን ፈጽመው መስከረም 18 ቀን እንደዚሁ በተወለዱ በ79 ዓመታቸው አርፈው በዚያው ገዳም ተቀብረዋል። ነገር ግን አባታችን አቡነ ኤዎስጣቴዎስ በዚህ ሁኔታ በስደት ሂደው አርመንያ በሥጋዊ ሞት አርፈው ቢቀበሩም ለስደት ያበቃቸው የእምነት ዓላማ ግን ይህ ሳይሞት በሰሜን ኢትዮጵያ ውስጥ ቤተ ኤዎስጣቴዎሳውያን በሚባሉ በመንፈስ ቅዱስ ልጆቻቸው በኩል ቀጠለ። ከእነዚህም ውስጥ ከአባታቸው ረፍት በኋላ ወደ ኢትዮጵያ ተመልሰው ብዙ ገዳማትን የመሰረቱት
በጎንደር ዙሪያ አባ ገብረ ኢየሱስ፣ በትግራይ በሐማሴንና በሐራያ አካባቢ በአባ አብሳዲ መሪነት እና አባ በኪሞስ አባ መርቆሪዎስ እንዲሁም ከአርመንያ አብረው ወደ ኢትዮጵያ የመጡ አንድ አባት ስብዓቱ ከዋክብተ ኤዎስጣቴዎሳውያን በሚል ቅጽል እየተጠሩ እንዲሁ መሰረቱ። ቅዱሱ አባታችን ኤዎስጣቴዎስ ወደ ጳጳሱ ሂዶ ቅስናን ተሹሞ የወንጌልን ትምህርት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርቱ ሆኑ። ከእነርሱም ታላቁ አባ አብሳዲ አንዱ ነው። ብዙዎችን ከክፋት ሥራቸው አስነስቶ ከክህደታቸውም መለሳቸው። እንዲሁ ትምህርቱም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትንና የበዓላትን አከባበር የጸና ሆኖ ከተሠራ ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ፈቀቅም አላሉም። ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችና ጎባጣዎችን በማቃናት አጋንንትንም በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም ሀገር በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስበው የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃን ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳቱ አባ ብንያሚንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርመንያ ሄደ። ወደ ኢያሪኮም ባሕር ሲደርስ በመካከላቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉ በባሕር ላይ ዘረጋ። እንዲሁም በቅድስት ሥላሴ ስም በላዩ ላይ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከቡም ሆነለት፣ በላዩ ላይ ተጫነ። 2 መላእክቶችም ቀዛፊዎች፣ ጌታችንም እንደ ሊቀ ሐመር ሆነለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ነገር ግን እንዲህም አላቸው፣ ልጆቼ በልባችሁ ቂምና ሽንገላንም እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህንንም ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእርሱ መካከል ሰጠመ። በእግዚአብሔር ፈቃድ ባሕሩንም ተሻግሮ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱን ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርመንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርመናን ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 18 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶቻችን ሊቃነ ጳጳሳት ጋር የሆነ የእስክንድርያው ሀገር ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገኖች ብዙ ችግር ደርሶበታል። እርሱም ከወገኖቹ ጋር ሆኖ አርዮስን አውግዞ
ከቤተ ክርስቲያኑም ማሳዶት ነበር። በታላቁ ንጉሥ ቆስጠንጢኖስ ዘመን በኒቅያ 318ቱ አባቶች ሊቃውንት አርዮስን በጉባኤው አውግዘው ከቤተ ክርስቲያን ለይተው ባሳደዱት ጊዜም ከዚህም በሁለተኛው ቆስጠንጢኖስ ጓደኛውን ይዞ ወደ ንጉሡ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገርን ሠራ። ሁለተኛም እለእስክንድሮስ ከካህናት ጋር ይቀበለው ዘንድ እንዲያዝለትም ንጉሡንም ለመነው። ንጉሡም ልመናውን ተቀብሎ መልእክተኞችን ልኮ አባ እለእስክንድሮስን አስመጥቶ እንዲህ አለው። አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርንህ አንተም ታውቃለህ። አሁንም ትእዛዛችንን አትተላለፍ፣ አርዮስንም ከውግዘቱ ፈተህ ልባችንንም ደስ አሰኛለው። ቅዱስ እለእስክንድሮስም ለንጉሡ እንዲህ ብሎ መለሰ። አርዮስን እኮን ቤተ ክርስቲያን አልተቀበለችውም፣ ልዩ ሦስትነቱን አያምንም እንዲሁም አያመልክምና። ንጉሡም አይደለም እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሚሆን ከነሱ በእጁ ይጻፍ ብሎ መለሰ። ንጉሡም አርዮስን አቅርቦ ትክክለኛው ሃይማኖትን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋር በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሡም ቅዱስ እለእስክንድሮስን አሁን በአርዮስ ላይ ምክንያት አልቀርህም፣ ትክክለኛ ሃይማኖቱን ጽፏልና በከበረ ወንጌልም ምሏልናም አለው። አባ እለእስክንድሮስም ንጉሡን እንዲህ አለው። በአባት በንጉሥ ቆስጠንጢኖስ እጅ የተጻፈ 318ቱ አባቶች በእጆቻቸው የጻፉትን እንዲሁም እርሱንና ወገኖቹን ከቤተ ክርስቲያን እንዳሳደዷቸው የአርዮስን ክህደቱንና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንድ ሱባኤ በእኔ ላይ ታገስ። በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ፣ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው። እኔም ተቀብዬ ከካህናቱ ጋር እቀላቅለዋለሁ፣ በቤተ ክርስቲያን አገልግሎትም ከእነርሱ ጋር እንዲሆናል። ንጉሡም አባ እለእስክንድሮስን እንዲህ አለው። እወቅ፣ እኔ 8ቱንም ቀኖች እታገሳለሁ። አርዮስን እንዲሁ ካልተቀበልከው በአንተ ላይ የፈለግኩትን አደርጋለሁ። ከዚህም በኋላ ከንጉሡ ዘንድ ወጥቶ ወደ ማደሪያው ሄደ። ቤተ ክርስቲያንንም ከአርዮስ መርዝ ያድናት ዘንድ በዚያ ሱባኤ እየጾመ እየጸለየ ወደ እግዚአብሔር አምላክ ሲለምን ሰነበተ። ከዚህም ሱባኤ በኋላ አርዮስ መልካም ልብስንም ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናት ጋርም ተቀመጠ። ከዚህም በኋላ አባ እለእስክንድሮስ እያዘነና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሠራውን ሁሉ አላወቀም። የቅዳሴም ሥርዓት ሲጀመር ቆመ። ያን ጊዜ የአርዮስ ሆዱ እንዲሁ ተበጠበጠና ወጥቶም ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆዱ ዕቃው ሁሉ ወጣ። በዚያ ላይም ሞተ። በዘገየም ጊዜ ሊፈልጉትም ወጡ። በመጸዳጃውም ቦታ ሬሳው ወድቆ አገኙት። ለዚህም አባት ለእለእስክንድሮስ ነገሩት። እርሱም አደነቀ። የከበረች ቤተ ክርስቲያኑንም ያልጣላት ምስጉን የሆነ ክርስቶስን አመሰገነው። ንጉሡም በሰማ ጊዜ አደነቀ። ከሃዲው አርዮስም በሐሰት እንደማለና በሽንገላ እንደጻፈ አወቀ። የዚህንም አባት የእለእስክንድሮስን ቅድስናውን ዕውቀቱን ሃይማኖቱንም የቀናች መሆኗን የአርዮስንም ሐሰተኝነቱንና ከሃዲነቱን ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስን አመሰገነው። መለኮታቸው አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደሆነ እርጅናም ደርሶ ወደ ወደደው ክርስቶስም ሄደ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዲያቆን እንድራኒቆስ መታሰቢያ ነው።
እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የነሐሴ 18ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 2 ቁጥር 12 ተግሳጹን ተቀበሉ ጌታ እንዳይቆጣ፣ እናንተም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና። አጽንዕ ዋለ ጥበብ ከመ ይትመዓ እግዚአብሔር ወይትታ ጎሉ እንፍኖ ተጽድቅ ሶበ ነደት ፍጡነ መዓቱ በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በነሐሴ 18 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 1 እስከ ቁጥር 6። ቃሉም እንዲህ ይላል። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉዎችም ሠራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ይመስለው፣ እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያሚን ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበሩ። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በነሐሴ 18 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እስከ ቁጥር 19። ቃሉም እንዲህ ይላል። ወዳጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄአለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እርሱም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር
በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደ ተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌይቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝ እጽፍላችኋለሁ። ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙንም የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው ዓይኖቹን አሳውሮታልና። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰረየላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በነሐሴ 18 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ ቁጥር 31። ቃሉም እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንደሚነሱ እኔ ያውቃለሁ። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በነሐሴ 18 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 15 ቁጥር 6 እስከ ቁጥር 21። ቃሉም እንዲህ ይላል። አባቱን ወይም እናቱን አያከብርም ትላላችሁ፣ ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደ ተሰናከሉ አወቅህን አሉት። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው። ዕውሮችን የሚመሩ ዕውሮች ናቸው፣ ዕውርም ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን?
ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።